ወይኔ ገዜ ምን ሆነሃል? አለም የለችም። የት ነው ያደረግሻት? የት ነው ያደረግሻት? ንገሪኝ። እኔ ምን አውቃለሁ? እኔ እዚሁ ካንተ ጋር አይደለሁ እንዴ? መጀመሪያም አላማርሽኝም። አሁን የት እንዳለች ንገሪኝ፣ ሌላ ችግር ሳይፈጠር። እንዴ እሷ ራሱ እኮ ለእኔ አደጋ ናት። እንዴት እደብቅሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይኝ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለግኩም። ሁሉም የሆነው ለአንቺ ሲባል እንደሆነ ታውቂያለሽ። አሁን ችግር ሳይፈጠር የት እንዳለች ንገሪኝ። ገዜ ያመሃል እንዴ? አያመኝም፣ ግን እሷ ከዚህ ቤት መውጣቷ ችግር እንዳይፈጥርብኝ አታውቂ ታለሽ። አለምዬን ታመጫታለሽ። ገዜ እኔ እኮ ሱቅ ነበርኩ። ምን እያልክ ነው እንዴ? ብቻዬን አይተኛ አይደል እንዴ? አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ማውቀው ነገር የለም አልኩህ እኮ። አንድ ማውቀው ነገር ቢኖር በማምለጧ ደስተኛ መሆኔን ነው። አንቺ ነሽ ቅድም ያስመለጥሻት። ገዛኸኝ ዛሬ ወደ ቤት ሲመለስ የሁሉም ነገር ማብቂያ ዛሬ ነው፣ የሁሉም ነገር መጨረሻ ዛሬ ነው እያለ ሁሉንም ነገር አመቻችቶ እንደጨረሰና አሁን የመጨረሻ አንድ ነገር ይቀረዋል። ሁለታችን ተመካክረን እሱንም ትሁቴን ወደ ውጭ እናስወጣትና እንዴት አድርገን ይችን ሴትዮ እንደምንጨርስ እንመካከር እያለ በደስታ ነበር ወደ ቤት የተመለሰው። ታዲያ በዚህም ሀሳብ ያልተስማማችሁ ቤቲ ከዚህ ድርጊቱ እንዲቆጠብና በዚህ ድርጊት ውስጥ እሷን እጇን እንዳያስገባ በመጀመሪያ ይህንን ነገር ከማድረግ መቆጠብ ይኖርብናል። አሁን ትሁቴ በህይወት መኖሯን ታውቃለች። በመቀጠልም ደግሞ ልጇ ናቲ በህይወት መኖሯን ያውቃል። ይህን ነገር ማድረጋችን ለህይወታችን አደጋ ነው፣ አይሆንም፣ አቁም ገዜ እያለችው ነበር። ነገር ግን ገዙ በእንደዚህ አይነት ጥቃቅን ነገሮች መጨነቅ ከዚህ በኋላ ያቆማል። አስቤ ጨርሻለሁ፣ አስቤ ደምሬ የሁሉንም ነገር ስሌት አድርጌ ጨርሻለሁ። ስለዚህ አለምዬ ዛሬ የመጨረሻዋ ቀን ነው፣ የሚገሏትም ሰዎች ዝግጁ ናቸው በማለት ቤቲ ጋር ከዚህ ጋር ቋጭቶ ነበረ። ቤቲ ግን ነገሮችን በዚህ መልኩ እንዲሄድ አልፈለገችም ነበር። ምክንያቱም ከዚህ በፊት ስትነጋገር መኝታ ክፍሉ ሆና ናቲን ከመኝታ ክፍሏ አስቀምጣ ገዙ እያሰቃየቻት እንደነበረ ሲናገር ስለነበረ ስለዚህ ቤቲ አንድ ነገር ብትሆን አለምዬ ልጇ በህይወት እንዳለች ስለሚያውቅ እሷም እያሰቃየቻት መሆኗን ስለሚያውቅ ስለዚህ ቤቲ የህይወቷ ፍጻሜ አለምዬ የህይወቷ ፍጻሜ ሲያበቃ የቤቲም የህይወቷ ፍጻሜ ከዚህ ጋር ያበቃላታል። ታዲያ ይህንን ነገር ለመከላከል እየሞከረች ብዙ የለፋች ቢሆንም ገዙ ግን በፍጹም አሻፈረኝ ብሏል። ታዲያ አሁን እዚህ ጋር መነጋገራችን አግባብ ስላልሆነ ሊመቸን ስለማይችል በመጀመሪያ በሁሉም ነገር መወያየት ይኖርብናል፣ በግልጽ መነጋገር ይኖርብናል። አሁን ከዚህ መነጋገር ስለማንችል ትሁቴን ከቤት እናስወጣት በማለት ትሁቴን ወደ ሱቅ ማስወጥቷት ነበረ። ትሁቴ አለምዬን ከቤት ይዛ ከወጣች በኋላ ገዙ በመንገዷ ሲያጋጥማት ታዲያ ነገሮቹን ባሉበት ቦታ አድርጋ አለምዬንም እዛው ቦታ ላይ ተደበቂ፣ እዚሁ ጠብቂ በማለት አማራጭ ስለሌላት እንድትመለስ ሆናለች። ታዲያ ከተመለሰችን በኋላ አለምዬ ከቤት ወጥታ አታውቅም፣ ከሰዎች ጋር ተገናኝታ አታውቅም፣ ምንም ስልክ የላትም፣ ምንም የምታውቀው የምትሄድበት መሄጃ የሌላት አለምዬ ሲጀመር ለእሷም ጦስ መሆን አልፈልግም፣ ወደ ቤት መመለስ ይኖርብኛል እያለች እያለ ታዲያ ገዙ ትሁቴን ወደ ቤት ከመለሳት በኋላ የማያገባሽ ነገር ውስጥ እንዳትገቢ እኔ ሳልክሽና ሳልፈቅድልሽ ከዚህ ቤት ነቅነቅ እንዳትይ ማኖ ጫለሽ በማለት ትሁቴን ካናገራት በኋላ እስኪ ጨርስ ድረስ ጨርሻለሁ ተነሽ እስኪላት ድረስ ሱቅ በመውጣቷ ለምን ወጣሽ እያለ ጭቅጫቄውን ጨርሻለሁ ተነሽ እስኪል ድረስ ካናገራት በኋላ ከጨረሰ በኋላ መሄድ ትችያለሽም ሲላት ታዲያ ትሁቴ አጋጣሚዎቹንና አመቻቹን ጊዜ ስታገኝ ለአባቢ በመደወል አለምዬን ይዛት እንደወጣችና መዞሪያው አካባቢ እንደሆነች አሁን አማራጭ ስለሌላት ገዙ ስላገኛት እንደተመለሰችም እሱ እንዲያድናትና እንዲወስዳትም ደውላ አሳውቃ ነግረዋለች። ታዲያ ትሁቴን በዚህ መካከል እያለች ገዙ ወደ ሱቅ እንድትሄድ ሲያደርጋት ለነሱ መመካከርና አለምዬን ለመጨረስ የያዙበት ወቅት ሰዓት ሲደርስ ትሁቴን ከቤት ማስወጣታቸው ከዚያም አስቀጥሎ ደግሞ ገዙ ወደ አለምዬ ክፍል ሲገባ አለምዬ በቦታው አልነበረችም። ታዲያ ገዙ አለምዬ ከቦታው ባለመኖሯ የመጀመሪያ ጥርጣሬውን ያደረገው ባለቤቱ ላይ ነበረ። ምክንያቱም እየከለከለችው ስለነበረ በሐሳቡ እያልተስማማች ስለነበረ እንጨርሳት የሚለውን ነገር አይሆንም እያለችው ስለነበረ ካደረግሽበት ቦታ ታመጫታለሽ በማለት ሽጉጡን የደቀነው ቤቲ ላይ ነበረ። ቤቲም እኔ በእርግጥ እሷ እንድትሞት እንድትጨርሳት አልፈልግም፣ እንደዚህ አይነት ነገር ውስጥ እንድንገባ አልፈልግም፣ ነገር ግን የት እንደገባች እኔ የማውቀው ነገር የለኝም በማለት ቤቲ ራሷን ነጻ ወጥታለች። ታዲያ ትሁቴም ወደ ቤት ስትመለስ ገዙ ሽጉጡን አቀባብሎ ነበር የጠበቃት። አለምዬን የታስገባሻት ያስገባሻት ቦታ ታመጫለሽ፣ አሁን አንቺ የማታመጫ ከሆነ የልጅሽም ህይወት ዛሬ መጨረሻ ቀኑ ይሆናል በማለት የትሁቴን ልጅ እዚሁ ጋር አለምዬ ከወጣችበት ሰዓት ጀምሮ የትሁትን የልጇንም ህይወት እዚህ ጋር አስይዟል።
ታዲያ ትሁቴ ይህም ነገር ከመሆኑ በፊት በመጀመሪያ ለእህቷ በመደወል ልጆች ጋር የምትጫወት ከሆነ እባክሽን ለዚህ ሳምንት ለደህንነቷ ሲባል ከቤት እንዳትወጣ ያለቻት ቢሆንም እህቷ ግን አንቺ ስለወለድሻ ብቻ እንደፈለግሽ ልጅሽን ማዘዝ አትችይም፣ ምክንያቱም ልጅቷ ልጅ ናት፣ መጫወት ለምዳለች። እኛ በፈለግነው መንገድ እኛ በፈለግነው ጊዜ እንድትጫወት ፈቅደን በፈለግነው ጊዜ እንድናስራት የምትሆንበት ጊዜ ላይ አይደለችም። ያኔ ማድረግ መብት የለንም። ነገር ግን አስገዳጅ ነገር ገጥሞች ከሆነ ንገሪኝ በማለት እህቷ ጠይቃን ነበረ። ታዲያ ትሁቴም ለልጄ ደህንነት ሲባል እኔ ከዚህ ጋር ችግር ውስጥ ስገባ እኔን የሚጠሉኝ ሰዎች፣ እኔ ጠላት የሆኑ ሰዎች በልጄ ነው እና የሚጎዱኝ፣ ልጄን አደራ በማለት ስልክ ዘግታ ነበረ። እንዳትወጣ ጠብቂያት በማለት ስልክ ደውላ ነበረ። ገዛኸኝም ትሁቴ አለምዬን እንዳስወጣቻት ከተጠራጠረ በኋላ ታዲያ ወደ ሰዎቹ ወደ የሚያዛቸው ሰዎች ወደ ከፈለላቸው ሰዎች በመደወል አሁኑኑ የትሁቴን ልጅ እንዲይዙበትም አድርጓል። በሌላ በኩል አለምዬ እኔ ሰላም የለኝም፣ ሰላሜን አጥቻለሁ፣ መተኛት አልቻልኩም፣ ትሁቴ ችግር ውስጥ ነው የምትሆነው፣ ትሁቴን ያለምንም ጥርጥር እንደሚገላት ወይም ደግሞ የልጇን ሕይወት ዛሬ ፍጻሜ እንደሚያደርገው እርግጠኛ ነኝ። አንድ ነገር ማድረግ ይኖርብናል፣ አንድ ነገር እናድርግ፣ እኔ እጄን መስጠት ይኖርብኛል፣ መሄድ ይኖርብኛል እያለች ቢሆንም አባቢ ግን መሆን የለበትም፣ ቀስ ብለን መመካከር ይኖርብናል፣ አሁን እረፍት አድርጊ፣ እኔም እየተዘጋጀሁ ነው። ከዛ ቦታ አንቺን ያስወጣችሽ የልጇን ሕይወት አሲዛ ስለሆነ በሚገባ ጸልይላት ነበር ያላት። ታዲያ አለምዬም ስልክ እንደተገዛላት ለናትዬ ደውላለሁ፣ አሁን ምን አደርጋለሁ፣ ትሁቴን እንዴት ላድናት በማለት ታዲያ አባቢ ጋር መቀመጥ ያቃታት አለምዬም ትሁቴን ሕይወት በችግር ውስጥ ካስገባው በኋላ እኔ ጦስ የማያጠኝ ሴትዮ እኔ ከዚህ ጋር መቀመጥ አልችልም ስትል አባቢንም በአጉል ወቅት ይዛ ወጥታለች። ታዲያ አባቢም መረጋጋት ይኖርብሻል፣ ከዚህ ጋር መጠበቅ ይኖርብናል፣ አለምዬ መግባት የለብሽም በማለት አለምዬን ይዟታል። አባቢ በሁለት አይነት መንገድ እየተዘጋጀለት እንደሆነ የመጀመሪያው በራሱ መንገድ፣ በሁለተኛ ደግሞ የትሁቴ እህት በመደወል ለአባቢ እርዳታ እንፈልጋለሁ፣ ልጃችንን ወስደውብናል፣ እንዳይወስዷት እንድጠብቃት የጠየቀችኝና ያዘዘችን ቢሆንም ነገር ግን ከአቅም በላይ ሆኖብኝ ልጅቷን ወስደውብኛል፣ የሆነ ነገር አድርግ እያለችው ነበረ። ታዲያ አባቢም ለፖሊስ እንድታመለክትና ለፖሊስ እንድትደውልም ነግሯት ነበረ። እዙም እንዳትንቀሳቀሺ እኔ የማደርገውን ነገር ሳደርግ በማለት ቤቲንም ዘበኛ አድርጎ ነበረ በትሁቴ ላይ። ታዲያ ትሁቴም ይህንን አጋጣሚ ስታገኝ ሁሉንም ነገር የሚያደርገው ለአንቺ መሆኑን አውቃለሁ፣ ነገሮችን አንቺ ማስቆም ትችያለሽ፣ አስቆሚልኝ በማለት ቤቲንም ተማጽናታለች። ታዲያ ቤቲም እዚህ ጋር ርህራሄዋን አይታለች። ለምን ይህንን አደረግሽ? እንዳይሆን እኔም እንዳያደርገው እየለመንኩትና እንዳያደርግ እየተከላከልኩ ያለሁ ነው፣ አንቺንም ለመከላከል ከአቅም በላይ ሆኖብኛል ያለች ቢሆንም ነገር ግን ትሁቴ ገዙ አሁንም ሊሸነፍም የሚችለው ሰውም ሊጨርስም የሚችለው በዚች ልጅ ምክንያት ስለሆነ ስለዚህ ይህንን ነገር አስቁሚ፣ እኔ ያለሁላችሁ፣ ከጨረሳችሁ እኔን ጨርሱኝ፣ ከልጄ ራስ ላይ ውረዱልኝ በማለት ቤቲንም እንድትማጸነው አድርጋታለች። ታዲያ ቤትም የቻለችውን ያህል እየሞከረች ቢሆንም ገዛኸኝ ግን ይህንን ነገር ከማድረግ ወደ ኋላ አላለም። ልጅቷንም ደቂቃዎች አልፈጀበትም ነበር ሲወስድባት። ታዲያ ትሁቴም እዚህ ጋር ልቀቀኝ፣ ከፈለግክ እኔን የፈለግከውን ነገር ማድረግ ትችላለህ፣ ልጅም ብቻ ልቀቃት፣ ህፃናት ላይ እንዴት ጭካኔህን በዚህ ልክ ታደርገዋለህ? እንግዲህ ገዙም ደግሞ እኔ ማን እንደሆንኩኝ ያሳይሻለሁ፣ እኔን ማንም አይዘኝም፣ ከኔ በላይ ማንም የለኝም እያለ ነበረ። አባቢም በተለያየ ቦታ በተለያየ አቅጣጫ የተዘጋጀለት ነበረ። እስቲ አባቢስ ምን ያደርግ ይሆን? አለምዬስ ገብታ ትሁቴን ታድን ይሆን? ናቲስ የት ነው? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አስቀምጡልኝ። ቤትስ ይህንን ነገር እንዴት አድርጋ ታወጣው ይሆን? አለምዬን ማውጣቷ ትሁቴ አለምዬን ከዛ ቦታ ማውጣቷ ለቤትም በሌላ በኩል የህይወቷ ማዳን ስለሆነ እዚህ ጋር ቤትስ ምን ታደርግ ይሆን? ሀሳብ አስተያየታችሁን ግምታችሁን እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ